ሲው ብለን ጀምረናል ተመልካቾቻችን ተመልሰናል የቅዳሜ መዝናኛን በኢቲቪ መዝናኛ እየተከታተላችሁ ነው የምትገኙ ተመልካቾቻችን እንግዲህ ዛሬ በርካታ ዝግጅቶች አሉን እንዳልነው ከፊት ለፊታችን ዝም ብለን አይደለም ሲው ያልነው አይደለ አይሾ ስፒድ ከሰሞኑ ሀገራችን መጥቶ በስፒድ ነው ሀገራችን ይዞራት አይደለ አዎ በጣም በልዩ ፍጥነት ዞሮ የሀገራችንን ውብ ገጽታ ለዓለም አሳይቶልን ነበር በዚሁ አጋጣሚ ደግሞ የኛን አይሾ ስፒድ ለዓለም አስተዋውቆልን እኛም እንግዲህ እንዴት አንጠራውን ብለን ጠርተነው ይሄው እንግዳ አርገን ይዘነው መተናል ሳምሰን መኮንን ወይም ደግሞ አይሾ ኢትዮጵያ ማለት ነው ኢትዮጵያ ወይም ሳምሰን መኮንን እንኳን ደህና መጣ እንኳን ደህና ቆያችሁ እንኳን ደስ ያለ እንኳን ደስ ያለ ምክንያቱም በጣም ትልቅ ነገር ነው አዎ በጣም ሶ ምን ተሰማ ከአይሾ ስፒድ ጋር ከተገናኘህ በኋላ ያለው ነገር እንዴት ነው አንተስ እንዴት ነህ ደህና ነህ ወይ እንዴት ነው እኔ በጣም ደህና ነኝ ብዙ ነገር ተሰምቶኛል ይሄን ብዬ በቃላት የማልገልጽ ነገር እንዴት ልበልሽ በቃላት ብቻ አይገለጽም ብዙ ነገር ደስታም አለ አብዛኛው ደስታ ነው ሁለተኛ ደግሞ የማላምናቸው ነገሮች አሉ የዛን ቀን እኔ ነኝ እንደ ያልኩበት ነገርም አለ በጣም እስካሁንም ደግሞ እንደለም እየመሰለኝ ያሉት ነገሮች አሉ እና በጣም አሪፍ ነበር ኢትዮጵያችን ደግሞ በዛ መልክ ፕሮሞት በመደረጓ አቀባበል እንደዚህ ይደረጋል ብዬ ሁላ አላሰብኩም ነበር እና በመሆኑ ህዝቡ ከቦን ምናምን ሌላ ታሪክ ነበር እሱ በጣም ከመለሽ በላይ ደስታኛ ነኝ እና የወደፊቱ ደግሞ አለ እሱን ደግሞ ትንሽ ጭንቅላቴን እንትን እያለው ነው ብዙ አደራ ነው የተሰጠኛው እና እሱን አደራ እንዴት ይላሉ የሚለውን ሐሳብ ስላለኝ ደስታም አለ ኃላፊነትን ደግሞ እንዴት እንተናለን በነገራችን ላይ እሱ ነገሮች አሉ አብዛኛው ደስተኛ ደስ ይላል አላቋርጠው ይሄ ነው እንጂ በደንብ አተኩር ይያዩት አይሾ ስፒድ ራሱ አይሾ ስፒድ እሱን አይመስልም የር በጣም ነው የሚመሳሰሉት እና በተለይ ደግሞ ይሄ ገና የልጅነት መልኩ እኔ ቅድም ያልኩት ነው በጣም ነው የሚመሳሰሉት አሁን ካለበት ሳይሆን ትንሽ ተመለሰ ከ3 ከ4 ከ5 አመት በፊት የነበረ አመት እንኳን ወደኋላ ተመለሰ ብታዩ ፊዚካሉ ሁሉ ያመነው እንዴ ነው በጣም አሁን ላይ ግን ምን እንደተጠቀመ ያላቀም ገዘፈበት አው ያው እሱ ስፖርተኛ አይደል እንዴት ለበለ የሰው እንትን የለም የሰው ቅርጽ የለው አይደል እንዴት በጣም ግዙፍ ነው አላመንኩትም ሰው ነው አይደለም ያመር ኤአይ ነው በቃ ይሆናል ያድናቆት ነው ፍጥነቱም ኢነርጂውም በጣም የሚገርም ነው የሰው ገጽታ የለውም በአጠቃላይ ልጁ ላይ ማለት ኢነርጂው በጣም እውነት ነው እንዳልከው የሆነ አሁን አንዳንድ ሰው ይደክማል አይደል እሱ ግን እንዳልከው የሰው አይነት ነገር የለውም ያለው ኢነርጂው በጣም እውነትም ነው የሚገርም አይነት ነገር ነው ያለውና ያ ነገር እኔ ዛን ቀን ትንሽ ከሱ ጋር ዞር እንኳን ደከመኝ እሱ ግን አይደክመውም እና እሱ በየቀኑ አሰብኩኝ አይ ቲንክ ስንቅ ነው አፍሪካ ቱር ከጀመረ እና ያ ሁላ በየቀኑ ከየሁሉም ጋር ቻሌንጅ እያደረገ እንዴት እንደቻለው አላቀም በጣም ጠንካራ ነው እንደው ግን እንዴት ነው የተገናኘው ያስብላል አዎ ኢነርጂው ነት ነው ብዙ ሰው እንደዚህ ያስባለው ነው ምክንያቱም በጣም ይጮሃል በጣም ይንቀሳቀሳል ይታገላል ከዛ ጋር ሆኖ ያለው ነገር እንዳለው ነው ግን አንተ እንዴት ተዋወቀው ከአይሾ ስፒድ ጋር ሰው ነው ያስተዋወቀ ወይስ ከዚህ በፊት ታውቀው ነበር ዩቲዩብ ላይ ወይስ አይተኸው እንዴ እኔን የሚመስል ሰው ብለ ነው የተዋወቀው የመጀመሪያ ትውቃችሁ እንዴት ነበር ከአይሾ ስፒድ ጋር የተገናኛችሁበት መንስኤ እንዴት ነው ይገርማል መጀመሪያ ሰውቆ እኔ አላውቀውም ነበር ጂም ቤት ሰራ ነበር እና ጂም ቤት ውስጥ እኔ እየሰራሁ ያለ አዲስ ጓደኛ ተዋወቅኩኝና በአብዛኛው ዝምተኛ ነኝና እዛ ውስጥ ከማንም ጋር አልግባባም ነበር በሰዓቱ እና መጣና ምናምን አንተን የሚመስል ሆነ አሜሪካዊ በጣም የኦርላንዶ አድናቂ አለ አለኝ ከዛ ሌሎ ጓደኞች ምናምን ነበር ለነሱ ተናገርና እንተናና አይመስለው ምናምን ከዛ እንዴ ጨርሰን ስልክ ይዘና አንገባምና ጂም ቤት ጨርሰን መጨረሻ ላይ እስከምናየው በጣም ጓጉቻለሁ ማን ነው የሚመስለው ለይቷቂ ከዛ መጨረሻ ላይ ሰርች አድርጎ ምናምን አሳየኝ
አይሾ ስፒድ ምናምን ብለው ከዛ እኔም ወደ ቤት መጥቼ አዳር ሙሉ አልደነገጥክም? ግን ስታየው በጣም ደነገጥኩኝ። እንዴት ልበልሽ በቃ አላመንኩትም። እንዴት እንደዚህ አይነት ሰው ፌመስ ነው ደግሞ እኔ የሚመስለኝ ራሴ ነኝ ኤአይ ሰርታኪኝ ነው አላልክም? አዎ በቃ ከዛ የዛን ሰዓት እኔ ሳቆ ደግሞ ቁጭ በቃ እኔን አሁን ባለውበት ፊዚካል ነው እሱ የዛን ሰዓት እና በዛ ሰዓት በጣም ደስ ብሎኝ አዳር ሙሉ እሱን እያየሁ ነበር ያደርኩት ወንድሜን እያልክ። አዎ ከዛ እንዴት ብዬ ነው ከዚህ በኋላስ እሱን የማገኝበት መንገድ ምናምን መፈለግ ጀመርኩኝ ሰዓቱ እና እንዳልኩ ያው ስፖርት ቤት ነው እሱን ያወቁበት። ከዛ በኋላ ሌላ ስራ ላይ ሚዲያ ላይ ሰራ ነበር። የባይስክል ትሪክ አሳይ ነበርና በማሳያቸው ቪዲዮ ላይ አንድ ቀን ኦቨር ቫይራል ሲወጣ ኮሜንት ስገባ እንዳለ አይሾ ስፒድን ትመስላለህ ለሱ መንሽን የተደረገለት ምናምን ኢትዮጵያ ላይ ላንተ ወንድም አለ ምናምን ነገር ኮሜንቱ ለዘጭ። ከዛ በዚሁ ነው የጀመረው። ከዛ ደግሞ ልክ ሰዎቹ ጥሩ ምንድነው ምላሽ የሚሰጡ ሰዎች እንዳሉ ሆኖ ደግሞ ያልተገባ አስተያየት የሚሰጡ ሙድ የሚይዙ አይደለም በቀላል አማርኛ እንደዚህ አይነት ሰዎች ነበሩ። ይሄንን ተቋቁሞ ያሰብከውን ነገር አይ ይሄን ሰው አገኘዋለሁ ማግኘቴ አይቀርም ብለ ወዳለምከው ነገር እንድትደርስ ብርታት ጥንካሬ የሆነ ነገር ምንድነው? ምክንያቱም ይሄ ነው ብዙ ሰው ወደ ኋላ ይቀራል። እንደዚህ አይነት ቻሌንጆች ሲመጡ ሰው መጥፎ ነገር ሲናገር ደግመ በማግስቱ ያንን ተመሳሳይ ነገር ለማድረግ መነሳት በጣም የሚያስፈራ ነገር ነውና አንተ ደግሞ አላቆምክም። በደንብ ነው የቀጠልክበትና እንዴት ነበር? እንዴት አለፍኩ ያንን ቻሌንጅ? አዎ ከባድ ነው እሱ ነገር ማለፍ በጣም እንትን አልኩ። በጣም ቻሌንጅ ነበር። ብዙ ተስፋ ያስቆርጣል። አንተ እኮ አትመስልም ጀዝባው የምንጣሉ የምር ስድባቸው ምናምን የሆነ አይሾተ ምናምን ብቻ ብዙ ነገር ተስፋ የሚያስቆርጡ ነበር። በሳቱ አቋርጬ አውቃለሁ። አንድ ሳምንት አቋርጧለሁ ምናምን ከዛ ከሳምንት አንድ ቪዲዮ ምናምን እንዴትም ብዬ ደግሞ ሰራል አምሰራው ላይ ኮሜንት ገብቼ ካነበብኩኝ ደግሞ ይደብረኛልና የሆነ ሳለ አቋርጧል። ከዛ ምንድነው ይሄን ልጅ እኮ ብታገኘው ምናምን አንድ ቀን ቪዲዮ ካየ በቃ የሆነ የምታልፍበት መንገድ እንደተከፈተ ውስጤ ይነግረኛል እና እንዴት ብዬ ይሄን እንደማገኘውና እቅድ መያዝ ጀመርኩኝ። ወይ እዚህ ባለውበት ስራ ላይ በደንብ ሰርቼ ካገር ወጥቼ እሱን የማገኝበት አጋጣሚ ካልተቻለ ደግሞ እዚህ የምመጣበት ቪዲዮ የመስራት እቅድ ያዝኩኝ በሰዓት እና ጥረት ማድረግ ጀመርኩኝ። እንደሱ ለመሆን ሪአክቶቹን የሱን ቪዲዮ በየቀኑ ማየት ጀመርኩኝ እና ልመጣልኝ አልቻለም በጣም እና የሰው ቴንሽን አለ እዚህ ጋር ቴንሽን የሚያደርጉት እነሱ እንደዛ ሲያደርጉ ደግሞ የሱን ሪአክሽኖችም ለማምጣት ደግሞ አይመጣም። አዎ ያስፈራል። የምትጠቀመው እንደሱ አይደለም አንተ አትሆም እንደምን ተስፋ የሚያስቆርጥ ነገር ነው የሚሉ እና እነሱን እንዴትም ብዬ የተቋቋምኩኝ እንዴትም ብዬ ደግሞ አገኘዋለሁ። ብዙ ጊዜ እሱን ለማግኘት ብዬ ከሀገር ለመውጣት እንትን ፕሮሰስ ጀምሬ ነበር እና ፌል እያደረገብኝ ምናምን በዛ ተስፋ ላለመቁረጥ ብዙ ነገር አድርጌዋለሁ። ያው እሱን ለማግኘት ግዴታ ስላለብኝ ብዬ ማለት ያው ለበጎ ሆኖ ያው እሱ እዚህ መጥቶ አንተ ናገኝ በስተመጨረሻም እዚህ መጣ። መነሻ ግን እንዴት ነበር? ማለትም ወላይታ ሁምቦ ነው እንግዲህ አንተ ያለውና ከዛ ወደ አዲስ አበባ መጥተ ይሄን ነገር እንዲመቻችል ያመቻቹልህ ሰዎች ከሱ ጋር እንድትገናኝ ያረጉ አንተስ ምን ይዘህ ነበር የመጣው? አላማ ሰንቀ የመጣው ከወላይታ ወደዚህ ስትመጣ አይሾ ስፒድን አግኝቼው ብለህ ያሰብካቸው ነገሮች ምን ነበሩ? ይሄ ነገር ያው ለስፒድ ብዬ አይደለም ከሀገሬ ስወጣ የወጣሁት በልጅነቴ ነው። ያው እንቅስቃሴ የጀመርኩት በስራ ላይ ምናምን እና ብዙ ሙያዎች ላይ ተነካክቻለሁ እና ሁምቦ ያው ማለት ያው ብቻ እንዴት ብዬ እንደምገልጻት አላውቅም። ጥሩ አሪፍ ለምለም የሆነች ሀገር ነች ወላይታ በአጠቃላይ ያው እና ከሁምቦ ጠበላ ከምትባለው ራይዳ ከሾጭሮ ጎዳማ የምትባለው እንትና አካባቢ አለች ቀበሌ ከዛ ሰፈር ተወልጄ ያው ከጥሩ ማህበረሰብ ከአሪፍ አስተዳደግ ነው ከጥሩ ቤተሰብ ጋር ስርዓትና ባህላችን አንተም ብዬ ነው ያደግኩትና ከዛ ስወጣ እንዴት ነው የወጣሁት? አንድ ለስራ ብዬ ነው ራስን ለማሻሻል እንዳለብኝ እና የልጅነት
ምኞት ነበር። ያው ቢያንስ አርቲስት ለመሆን ወይ ሰው እንዲያቀኝ ይፈልጋል። ታዋቂ መሆን ትፈልግ ነበር። ተሳክቶላል ማለት እኮ ነው። አይገርም? ቀላል የተሳካለት እንደ በሀገር ውስጥ እኮ ብቻ አይደለም በዓለም ደረጃ ነው ታውቆ። እሱም ብቻ ሳይሆን ሀገርህንም ነው ያስተዋወቀው። አንተ የግልህን ራስ ዝነኝነት ብቻ ሳይሆን እሱን ተጠቅመ ደግሞ ከአይሾ ስፒድ ጋር ሆነ ሀገርህንም በቱሪዝሙ ዘርፍ በደንብ ማስተዋወቅ ይችላልና ምን ስሜቱ እንዴት ነው? ስሜቱ ከባድ ነው እንዳልኩ ቀደም ይሄን ብዬ የምገልጽበት ስሜት አይደለም። የወደፊት ፊቸርን ስታየው የሚያጓጓ ነገርም አለ፣ የሚያስፈራ ነገርም አለ። ያስከው ነገር ካልተሳካም የሚባልበት ማለት እና ያ ጥረት ደግሞ ሀገራን ተሸክመ የሚይዝ ትክክል ኃላፊነት ነው። አዎ ከባድ ነው እና ስሜቱ ያው ብዙ ስሜት አለ። ቅድም በጥሩ ማህበረሰብ በጥሩ አስተዳደግ ያደኩ ልጅ ነኝ ስትል ምን እንዳስታወሰኝ ታውቃለህ? እኔ እንዳጋጣሚ ሆኖ ላይቭን እያየሁት ነበርና ምግብ እየበላችሁ እያለ እህቶች ሴቶች ያጎርሷችሁ ነበርና አንተ ሁሉም ጊዜ ተነስተህ ነበር የምትጎርሰውና እንዴት አይነት ስርዓት ያለው ልጅ ነው፣ እንዴት አይነት በስነ ምግባር ያደገ ልጅ ነው እያሉ ከውጭ የመጡ ሰዎች ነበሩ። እንዳጋጣሚ በጣም ተገርመው ሲናገሩ ነበርና ይሄ በጣም ደስ የሚያሰኝ ነገር ነው። ምክንያቱም አሁን የተሸከምከው ኃላፊነት ቀላል አይደለም፣ ትልቅ ኃላፊነት ነው። ስለዚህ ያንን መወጣት የምትችልበት ማንነት ያለህ በጥሩ ስነ ምግባር በጥሩ ቤተሰብ ያደክ በጥሩ የተገነባ ሰው እንደሆንክ መናገር ይቻላልና በዚሁ አጋጣሚ ግን እንግዲህ ስፒድ የክርስቲያኖ ሮናልዶ ደጋፊ ነው፣ ዓለም የሚያውቀው ነው። አንተ የሜሲ ነህ የክርስቲያኖ ነህ ወይስ የሌላ ተጫዋች ደጋፊ ነህ? ስፒድ የሆነ ይቀየመኛል ብለህ ሳይሆን ትክክለኛው ነው ትናገር። እሺ እኔ የሁለቱም ደጋፊ ነኝ። የሁለቱም ደጋፊ ነኝ። አይቻልም። እንከራከርበት አይደል? እንደዛ ስለሽ የስፒድና የሮናልዶ ማለት ነው። የሜሲና የተጠየቁት ነው። እንዴት ልበልሽ አልጠላቸውም። ሞር የኦርላንዶ ደጋፊ ነኝ። ግን ሜሲም የራሱ የሆነ ታለንት አለው። ኦርላንዶም እንደዛ ሁሉም የራሳቸውን መንገድ ነው ያሉት እና የሁለታቸውም በጣም ነው። አሁን ለዚህኛው ሁለታቸውም እንትን አለላቸው። ስለዚህ ሁለቱም የራሳቸው አቅም ስላላቸው እንደ ታለንታቸው ነው። ለሁለቱም ጥሩ ስሜት ነው ያለው። ሞር ደግሞ የመጨረሻ በባል ያው ሮናልዶ ትላለ። አይ ደስ ይላል፣ በጣም አሪፍ ነው። ግን እንደው በመጨረሻ ልክ ካገኘኸው በኋላ ያለው ነገር እንዴት ነው? አሁን ቀጣይ ነገሮች ይኖራሉ በእርግጠኝነት። እንደውም በጣም ብዙ ሰው ከዚህ በኋላ ወደ ውጪ ሊሄድ ነው፣ ወደ አሜሪካ ሊሄድ ነው፣ ቀጣይ ቱሮቹ ላይ ሊሳተፍ ይችላል የሚሉ በጣም ብዙ ወሬዎች አሉ። እራሱ ብቻ አይደለም ግን መጀመሪያ ይዘውትም ሄዷል እኮ ተብሎ ነበር። መጀመሪያ እንደዛም ተብሎ ነበር። ከዛ ላይ ስትገባ እንዳለ ታወቀና ቀጣይ ያለው ነገር ያለው ተስፋ ያለው እድል እንደተባለው ሀገራችንንም ለማሳወቅ አንተም ራስህን በደንብ የበለጠ ለማሳወቅ ያለው ነገር ምን ይመስላል? ከዚህ በኋላ አሁን እንደነገርኳችሁ ብዙ እንትን ይያሉ የራስን ብራንድ አሁን ስፒድ ከምለው ወጥቼ የራስን አይሾ ኢትዮጵያ በሚል ብራንድ ነው የተነሳ ነው። በጣም አሪፍ እና ይሄን ብራንድ ስንይዝ እኔ ብቻ አይደለሁም፣ ከኔ ጋር ያሉት ቲሞች አሉ። አብረን አሁን ይሄን ብራንድ እንዴት አድርገን ለጥሩ ቦታ እና ኢትዮጵያ የምትባል ሀገር እንዴት አድርገን ለዓለም ከዚህ በላይ ሞራው እሱ በመምጣቱ በደንብ እንትን ብሎታል እና ካገኘው ነውና እድል ካገኘውት ከሀገር ወጥቼ የማስተዋወቅባት አጋጣሚ ቢቻል ደግሞ ድጋሚ መጥቶ አንድ ቀን እንኳን ቢሆን እዚህ የሚያደርገው ቱር ለሱ ጥረት ለማድረግ አሁን ከዚህ በኋላ እቅዳለን። በጣም አሪፍ። ከዛ በተረፈ ደግሞ አሁን ላይ ክልሎች አሉ። አሁን ስፒድ ያደረገው አንድ አዲስ አበባ ላይ ብቻ ነው። እውነት ነው። እሱም ግማሽ ተመረጡ ቦታዎች ላይ ግማሽ ቀን የተስተካከለ ነገር ነው ያየው። እኛ ደግሞ ከዚህ በላይ እሱ ያላየ ያለ እሱን መከታተሉ ሰዎችም ደግሞ ያላዩት ብዙ ነገር አለ። እነሱን ደግሞ ከዚህ በኋላ ወደ ክልልም ሆነ እዚህ አዲስ አበባ ላይ ያልታዩት ቦታዎች አሉ እና እነሱን ደግሞ ፕሮሞት በማድረግ
ባህልና የኛ ባህልና ቱሪዝም ሚኒስቴር ጋር ከነሱ ጋር ተያይዘን ባህላችን የኛ ኢትዮጵያን የሚገልጻት ነገሮች በደንብ ለማሳየት እቅድ ይዘናል። ያው ብዙ ነገር ደግሞ በስራ እናሳያቻል። ልብስም ላይ የሚለው እሱ ነው፣ ኢትዮጵያ ላንድ ኦፍ ኦሪጂን። በጣም ደስ ይላል። በጣም ትልቅ ነገር ነው። አሁን እንግዲህ ከአይሾ ኢትዮጵያ ጋር ቆይታ አድርገናል። በድጋሚ ተመልሰን ስንመጣ ደግሞ ሌላ እንግዳ ይዘን እንመጣለን። አብራችሁን ቆዩ። ተመልሰን ተገናኝተናል። አሁን ደግሞ ሌላ አንድ እንግዳ ይዘን መተናል። ይህ እንግዳችን አይሾ ኢትዮጵያ ከአይሾ ስፒድ ጋር እንዲገናኝ ከፍተኛ አስተዋጽኦ ያደረጉ ብዙ ስራ የሰሩ ከኋላ ያሉ ያልተነገረላቸው ብዙ ሰዎች አሉ። ከነዛ መካከል አንዱ የሆነው የማናጀሩ ፍስሐ ግርማይ እዚህ ስቱዲዮ ከኛ ጋር ይገኛል። ፍስሐ እንኳን ደህና መጣ። ታንክ ዩ። እንኳን ደህና ቆያችሁ። እንዴት ነው? እንዴት ነህ? ደህና ነህ? ሁሉ ሰላም? እግዚአብሔር ይመስገን። ስላያችሁ ደስ ብሎኛል። እኛም ደስ ብሎናል። እስካሁን አልለቀቀንም። እሱ እንዳለው ቅድም ህልም ላይ ነው ያለ ነው። እንዴት ነው በተለይ ከአይሾ ስፒድ ጋር ከተገናኛችሁ በኋላ መነጋገሪያ ሆናችኋል? አይሾ ስፒድ የመጣው ብቻ ሳይሆን አይሾ ኢትዮጵያ መነጋገሪያ ሆኖ እንደውም ያው ቅድም እንዳለው በስተመጨረሻ አካባቢ ከሀገር ይዞት ሄዷል ብሎ ነበረ። ግን አይ እኔ ሀገር ውስጥ ሆኜ ሰርቼ ነው ብሏልና ምን ሀሳብ ይዛችኋል? በቀጣይ ከአይሾ ስፒድ ጋር ከነበራችሁ ግንኙነት በኋላ አይሾ ኢትዮጵያ ደግሞ አንተ ፍስሐም ሌሎች ቲማችሁም አንድ ላይ በቀጣይ ያሰባችሁት ምን ስራዎች አሉ? ኢትዮጵያን ሀገራችን ከማስተዋወቅ አንጻር እውነት ነው። ሶ ይሄ እንደ ትልቅ ወርቃማ እድል ነው የምናየው። የአይሾ ስፒድ ኢንፍሉዌንሻሊቲውን አይተናል፣ ምን ያክል ተጽዕኖ ፈጣሪ እንደሆነ በዓለም ዙሪያ አይተናል። እና ይህንን እንደ ዝም ብሎ መጥቶ አገር አሳይቶ እንደመሄድ ብቻ አይደለም የምናየው። ይህንን እንደ ወርቃማ እድል ተጠቅመን እንዴት አድርገን የዱላ ቅብብሉን መቀጠል እንችላለን ብለን ነው እያሰብን ያለ ነው። እንዳያችሁት በጣም ጥቂት ቦታዎች ነው ሄደው፣ ግን እንትኑ በጣም ቫይራል ወጥቷል። ኢትዮጵያ 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 የተባለ ነው እንጂ አዲስ አበባ እንኳን አልተባለም። ሶ አሁን እውነተኛ ኢትዮጵያውያን አይሾ ኢትዮጵያ ብለን ብራንድ ሰጥተነው የኛው የሀገራችን አይሾ ስፒድ አይሾ ኢትዮጵያ የሚለውን ብራንድ ይዞ
በሙሉ ትላልቅ ፕሮጀክቶችና በትላልቅ ሀሳቦች ነው እየመጣን ያለ ነው። በጣም ደስ ይላል። ይሄ ትልቅ ሀሳብ ነው። ቅድምም አይሾ ኢትዮጵያ ትንሽ ሲያነሳው ነበርና እንግዲህ ቱሪዝም ለሀገራችን ትልቁ ምሰሶ ነው። ለሀገራችን ብቻ ሳይሆን ዓለም ላይ በጣም ብዙ ገቢ የሚገኝበት ለብዙ ሀገራት ኢኮኖሚ ትልቅ አቅም የሚሰጥ ነገር ነውና እናንተ ደግሞ የምትሰሩት ስራ እንሰራለን ብላችሁ ያቀዳችሁት ነገር ከቱሪዝም ጋር በቀጥታ የሚገናኝ ነው። ኢትዮጵያ የሰለጠነው አሁን ያለበት ሰው ዓለም አሁን የደረሰበት ነገር ላይ ብቻ ሳይሆን ጥንትም ስልጣኔ ያላት ጥንትም ታሪክ ያላት ተፈጥሯዊ ሰው ሰራሽ እንዲሁም የተለያዩ ባህላዊ እሴቶች ያሏት ሀገር እንደሆነች ለማሳየት ነው ያሰባችሁትና ያንን በምን መልክ ለማስኬድ ነው ያሰባችሁት? ቀላል ስለማይሆን ምን አይነት ዝግጅት ነው ያለው የሚለውን ብታነሳልኝ ደስ ይለኛል። ሹር አመሰግናለሁ። በጣም ኢምፖርታንት ጥያቄ ነው የጠየቅሽው። ምንድነው ዝም ብሎ ዛሬ ፕላን ተደርጎ ነገ ኤክስኪዩት የሚደረግ ነገር አይደለም የያዝ ነው። ፕላኑ በጣም ሰፊ ነው። በጣም ብዙ ስቴክ ሆልደሮችን አብሮ የሚሰሩ ድርጅቶችን መንግስትም ድጋፍ የሚፈልግ ነገር ነው። አሁን በአሁን ሰዓት ልዩ ልዩ ክልላዊ መንግስቶችን እያወራን ነው። የቱሪዝም ቢሮአቸውን እያወራን ነው። ምን አይነት ቦታዎችን ሄደን እንደ ፕሮሞት እንደምናደርግ መቼ አሁን ለምሳሌ ነገ ጥምቀት ነው። አንፎርቹኔትሊ ላስት ሚኒት ላይ ሆነ እንጂ ጥምቀትን ሄደን ጎንደርን በዛው ብናሳይ ፕላኑ በጣም ሰፊ ነው። ይሄን እንደዚህ ነው ምልሽ አይደለም። ፐርስፔክቲቫችንም እኛ ማስፈተት ነው ይሄድን ያለ ነው። ዝም ብሎ አዘ ቲክቶከር ኢንፍሉዌንሻል ተብሎ እንዲቀር አይደለም። እንደ ትልቅ የአምባሳደርነት ሚና ሰጠነው። ይሄ ልጅ ከፍ ብሎ ራሱንም ኢትዮጵያንም በአዎንታዊ ሁኔታ ሊያስተዋውቅበት የሚችልበትን ፕላትፎርም ነው አሁን እየሰራን ያለ ነው። በዚህ አጋጣሚ ልዩ ልዩ ድርጅቶች ጋር አፕሮች እያደረግናቸው ነው። በተለይ ቱሪዝም ሚኒስቴር በዋነኝነት አጋራችን እንዲሆን እንፈልጋለን። ይህንንም የአይሾ ስፒድንም ፕሮግራም በስኬታማ ሁኔታ እንደዚሁ የጠቅላይ ሚኒስትር ቢሮ አሉ። የውጭ ጉዳይ ሚኒስቴርም ጨምሮ ምክንያቱም ኔክስት ታይም እሱ በቅርቡ ይመጣል ብሎ ራሱ እየተናገረ ነው። እነዛን ነገሮች ደግሞ የሚቀጥለውን የዱላ ቅብብል እንዴት አድርገን በስኬታማ ሁኔታ እንጨርሳለን ብለን በትልቅ እቅድ ነው እየመጣን ያለ ነው። በጣም ደስ ይላል። እንግዲህ አይሾ ስፒድ ስንል ዝም ብለን አይደለም፣ ለአይሾ ኢትዮጵያም መነሻም ስለሆነ እናንተም ደግሞ ለዚህ ስራ እንድትነሱና ሀገራችሁን በቱሪዝም ዘርፍ እንድታስተዋውቁ ትልቁን ሀሳብ መነሻ ስለሆናችሁ ያላችሁ ግንኙነት አሁን እስከምን ድረስ ነው? አይሾ ስፒድ ድጋፍ ይኖራል? ካሁን በኋላ አብራችሁ ነው የምትሰሩት? በምን አይነት መንገድ ነው ያላችሁ ግንኙነት? ግንኙነቱ እንዴት ይቀጥላል? ዌል ሰልፍ ኤክስፕላናቶሪ ነው። አይሾ ስፒድን ካሁን በኋላ ከኢትዮጵያ በኋላ እንኳን የሄደባቸውን ቦታዎች ብታዩ ኢትዮጵያን ሚስ እያደረገ ነው የሚያወራ ያለው። እዛ ያገኘውን እንትን ከኢትዮጵያ መልካምነት ጋር ነው ያያዘ ያለው። በጣም በሚገርም ሁኔታ ደግሞ ከኛ ልጅ ጋር በጣም ክሊክ አድርገዋል። በጣም ላንጉዌጅ ባሪየር ቢሆንም ግን ላንጉዌጅ ባሪየር እንዳልሆነ ያሳየ ፍቅር ነው ያሳየ ኮኔክሽን ያደረጉት እና የእውነት ፐርሰናል ስልኩንም ፐርሰናል ኢሜይሉንም ተቀብለናል። አሁን በጣም ስትሬስፉል የሆነ ሁኔታ ውስጥ ላይ ቢሆንም ያንን ነገሮችንም ፐርሰናል የምናገኝበትንም ፕላትፎርም ተዘርግቶልናል። ኦፍ ኮርስ በጊዜ አንጻር ያየን የምንገልጣቸው ነገሮች ይኖራሉ ማለት ነው እንጂ ጥሩ የሆነ ግንኙነት እያደረግን ነው ከፐርሰናሊ ከስፒድም ጋር። እኔ ምልህ በጣም እንደው ማለት በፊሽ ሲያነሳ የመጣልኝ ነገር ምንድነው በጣም የቋንቋ መግባባት ላይ ትንሽ ችግር ነበረ። ግን ይሄ መንፈስ ለመንፈስ የመግባባት የሚባለው ነገር አለ አይደል? እንደዛ አይነት ነገር ነበራችሁ። በጣም ኃይለኛ ኬሚስትሪ ነበርና ያንን እንዴት ተሰማህ አንተ? ምንድነው ስለዚህ ጉዳይ የምትለው? አይ እኔ እንዴት መሰለሽ መጀመሪያ ቋንቋ እየተማርኩኝ ነበር። ከመምጣቱ አፍሪካ ቱር ሲጀምር ከመጀመሩ በፊት ቋንቋ ጀምሬ ነበር። ግን በትምህርት ደግሞ ብዙ ማወቅ ከባድ ነው እና ቋንቋ ማውራት ንግግር ልምምድ ማድረግ ይፈልጋል። ከአንቺ ጋር ኮላብ አድርጎ ምናምን የሆነ የምታወርግበት መንገድ ያስፈልጋል እና ቋንቋ ማተር እንደማያደርግ የሱ ሪአክሽኖችን እያዩት ነበር እና አይተሽ ከሆነ
እነ ቶጣ ምናምን የሚባሉት አሉ ከካይስነት እና እነሱ እንዴት ነው የሚግባቡት ከሰው ጋር? በሪያክሽናቸው ብቻ ነው በሚያደርጉት ድርጊት ነው። እና እኔ አሁን እሱ ከመምጣቱ የሆነ እንጃ 1 ወር ወይ ምናምን ስቀር አቋረጥኩኝ ትምህርቱን። ለምን ይሄኛው መንገድ ስመጣ መዘጋጀት አለብኝ፣ እንዴት አርጌ ሪያክት ማድረግ እንዳለብኝ ያ መንገድ መዘጋጀት ጀመርኩኝ። ቋንቋው ያው ምንም እንዴትም ባረገው እንደማን ለምዶ አውቀዋለሁ። እና በዛ ሰዓት ማለት ነው በዛ ሰዓት በቃ ቀኑ ደርሷል። ቶሎ ጊዜው በጣም እንትን ነው በቃ እና ስለማለምደው እንትን አልኩኝ በቃ ካንዳንድ ሪያክሽኖቹን እንትን ባደርግበት ብለማመድ ምናምን በዛ ብቻ መግባባት እንችላለን። ቋንቋ ማተር አያደርግም በሚለው እንትን አልኩኝ። በሰዓቱ ደግሞ እሱም እንደዛው ተቀበለኝ። ትንሽ ያለ መግባባት ነበር እና ሙድ ሲይዙብኝ ነበር የሆነ ቦታ ላይ። አንተም ዝምተኛ ከመሆን ይመስለኛል። አንደኛ ዝምተኛነት ነው። አንዳንድ ቋንቋም እየተማርክ ከነበረ በእርግጠኝነት የሆኑ ንግግሮች ይኖራሉ በውስጥ ማለት የምትችላቸው ነገሮች ይኖርሃል። ግን ያው ስትደናገጥ ነገሩም የሆነ ደስታው አለ። ደስታው ምኑ ሲጨማመር ደግሞ የእሱን እንግሊዘኛ በጣም ፈጣን ነው። እኔ አሁን ተግባብተን በስነ ስርዓት ምናወራ ቢሆን መግባባት አያቅተኝም ነበር። ግን ፍጥነት አለው። በዛ ሰዓት ደግሞ ያለኝ አማራጭ ዝምታዬ ነው። የሆነ ሳለ ካምዶን ብዬውላ ሙስት ይዝብኝ ነበር እንዴ እንግሊዘኛ ምናምን ነገር። በጣም ነበር የሚያስቀው እሱ በጣም ደስ የሚል ነገር። በነገራችን ላይ ሾው ስፒድ ሲመጣ እንግዲህ ከጎበኛቸው ቦታዎች መካከል ትልልቅ የምንላቸው ቦታዎች ነው። ለምሳሌ የሳይንስና ሙዚየም ጎብኝቷል፣ አድዋ አለ። እነዚህ ቦታዎች ደግሞ ለኢትዮጵያ ትልቅ ምሳሌዎች ቦታዎች ናቸው። እነዛን ጎብኝቶ ለዓለም ሕዝብ አሳይቶ የዓለም ሕዝብ አፍሪካ ለዛውም ኢትዮጵያ እንደዚህ አይነት ነገር አላት ተብሎላ እስኪወራ ድረስ ከዛ ደግሞ መኖሩ ደግሞ ተገርመው በጣም ብዙ ጊዜ ብዙ ሚሊዮኖች ነው አይደል እንዴ ኢትዮጵያ ስሟም የተጻፈው እንትን ላይ በቃ ማንበብ እስኪያቀተ ባንዴ ነው እንትን የሚለው ላይቭ እንትኑ ላይና አንተ ምን ተሰማ? ሀገር እንደዚህ ስትተዋወቅ እዛ አይተ ሰው ያለውን እንትን ለኢትዮጵያ የነበረው ኢሜጅ ሲቀየር ኢትዮጵያ ለካ እንዲ ነች ወይ አፍሪካ እንዲ ለካ ታምራለች የሚለውን ነገር ስታየው ከከተማው ውበት ያያቸው አፍሪካ ሊኖራት አይችልም ተብሎ የሚታሰበው እንደነ ሳይንስ ሙዚየም እንዲሁም ደግሞ ታሪኳን አፍሪካ መሰነድ አትችልም ተብሎ ግን አድዋን የመሰለ ነገር አድዋ ሙዚየም ሰርተን ያለውን ነገር ስታይ ምን ነበር ያንተ ስሜት? ፊሽም እቺን ነገር ባያነሳልን። እኔ በበኩሌ በጣም ከምልህ በላይ ደስተኛ ነበር። ለምን እኔም የማላቃቸው ቦታዎችን ያየሁበት በዛን ሰዓት እኔ ከሱ ጋር ሆኜ ኢትዮጵያ በመታየቷ በጣም ደስተኛ ነኝ። በዛ ደግሞ እነሱ ሲያዩት ምናምን አሁን የሚሰጡት ኮሜንት ሳይው እንደዚህ አሁን ከኢትዮጵያ ውጭ ያሉት የሀገራችን ሰው ሌላ ዜጎችም ደግሞ የሚሰጡት የራሳቸው እንትን ሪአክሽን አላቸው እና ሳያቸው በጣም ይገርመኛል። እንደዚህ እንትን ብለን ነበር የምልበት አለ እዚህ ደረጃ ሰርተን ነበር አንታወቅም እንደዛ የምልበት እንትን አለብኝ እና በጣም ደስ ብሎኛል። ዓመተ ምህረቱ ላይ በተለይም ደግሞ ካየው ሾው ስፒድ ኢትዮጵያ ያለችዋን 2018 ነው ሲባል እኔ 13 ዓመቴ ነው ምናምን እያለ ነበርና ይሄን ሁሉ አያውቁም አብዛኞቹ አያውቁም አይደለ ቡና ከኢትዮጵያ መሆኑን አያውቁም። እሱንም ተገርሞት ነበር። እኔ በጣም እንደውም የገረመኝ ከእንትኑ በኋላ ከስትሪሙ በኋላ በጣም ብዙ ሰዎች ሪአክሽን ቪዲዮ ሲሰሩ ነበርና እንዴ ሙዚቃ እንዳላቸው አወኩኝ። የሻኪራ አንድ ሙዚቃ ብቻ እንዳለ ነበር እኔ ማቀው አፍሪካ ዋካ ዋካ ሚለውና ከዛ ሌላ ሙዚቃ እንዳላቸው አላቅም ነበር እያሉ አንዱ ልጅ እንደውም በጣም እኔ ራሱ ስሜታዊ ያረገኝ አንድ ቪዲዮ ነበርና እኛ ለሱ ጥቁር ነው እና እኛ የነጻነት በዓላችንን ስናከብር ኢትዮጵያውያን የድል በዓላቸውን ያከብራሉና ቃሉን ሁላ መጨረስ አልቻለም። በጣም እንባ ተናንቆ በጣምና እሱ ቪዲዮ ደግሞ በጣም ደስ የሚያሰኝ ነበር። ብዙ ነገራችን የተናገርንበት ነበርና ፊሽዮን ነገር ብትል ደስ ይለኛል። የኔ ስሜት በተለይ የኔን ስሜት ከተቆጣጠሩ ሞሜንት ልውሰዳችሁ። ልክ ሲቢኢ ፎቅ ማርከስ ጋር ሆኖ እዛ መጨረሻው ላይ ወሰዱኝ አለ። ላይ ከወጣ በኋላ እሱ ራሱ በሚገርም ቃላቶች እየተጠቀመ ድሮን አብራልኝ ያለው እና ድሮኑ ዙም አውት ሲያደርግ የነበረኝ ስሜት
ልነግራችሁ አልችልም። የእውነት አዲስ አበባ ናት እኔ ራሱ ብዬ ጠየቅኩት እንትን አለና ስሜቱ የሚገለጽ አይደለም። የእውነት በቃ አንዳንዴ በቃ ይህን ስራ ከሰሩት አካሎች ራስ ጫማ ውስጥ ሆኜ ምን አይነት ደስታ ይሰማቸው ይሆን? አሁን ጠቅላይ ሚኒስትሩ በምን አይነት ደስታ ውስጥ ነው ያሉት? በቃ ሰክሰስፉል የሚሆን ነገር ነው። ከዛ ነው የሚጀምረው ስሜቴ እንጂ በተረፈ እንደነገርኳችሁ ነው ቅድም ኢትዮጵያን እኮ አላየም ይሄ ሰውዬ አዲስ አበባን ሲጎበኝ ሳይንስ ሚውዚየም የጥቂት አመት ታሪክ ያለው ቦታ ነው። አት ሴም ታይም ደግሞ ቅድስት ሥላሴ ካቴድራል አለ የረጅም ታሪክ ያለው ነው። ሶ ሁለቱን ትላልቅ ጄኔሬሽኖች ያሳየ እንትን ነው ብዬ ስትሪም ነው ብዬ አስባለሁ። እና ዳትስ ዋይ ብዙ ሰዎች ነው መነቃቃት የኢትዮጵያ እንደዚህ ናት እንደሚለውን ስሜት ውስጥ የከተታቸው ለዛ ነው። በቅርቡ በጣም ብዙ ቱሪስቶችን እናገኛለን። ያ ቲኬት ቆርጦ የመጡ አዲስ አበባ ገባሁ እያሉ እኔ ዛሬ ጧት ራሱ ቪዲዮ እያየሁ ነበር። በጣም ብዙ ሰዎች እየመጡ ነው። የሆነ እግር ኳስ ተጫዋችን አንድ ታዋቂ የእግር ኳስ ተጫዋች እመጣለሁ ብሎ ጽፏል፣ ቲዩት አድርጓል የሚባል ነገር አይቻለሁ። ኳስ ተጫዋቾችን በስም ስለማላቃቸው ነው እንጂ በነገራችን ላይ በአይሹ ስፒድ እንትን ያሉ እዚህ ከመጣ በኋላ ኢምፕረስ የሆኑ ሰዎች በተለይም ደግሞ አርቱ ላይ ያሉ ጥቁር አሜሪካኖች አፍሪካ አሜሪካኖች ኢትዮጵያ መተን እንጎበኛለን፣ አፍሪካ እንደዚህ ነች፣ የኢትዮጵያ ማን ነው የአፍሪካ ልብ የሆነችው ወይም ደግሞ መነሻ የሆነችው የሰው ልጅ መነሻ ላንድ ኦፍ ኦሪጂን አይሾ ኢትዮጵያ ላይ እንዳለችው ላንድ ኦፍ ኦሪጂን የሆነች ኢትዮጵያን እንደዚህ አይነት መልክ አላት አይተን ነው የምናረጋግጠው እስከማለት ድረስ። ስለዚህ ለቱሪዝማችን ትልቅ በር የከፈተ ነው ብዬ ነው ማመን። አዎ በዚህ አጋጣሚ በጣም ትልቅ ሪስፖንሲቢሊቲ ያለብን በተለይ በመንግስት ደረጃ ያለው መንግስት ቱሪዝም ቢሮ ከንቲባ ቢሮ ይህንን እሳት ማዳፈን የለብንም። በዚሁ እንዳለ ተጋግሎ መሄድ ያለበት ነገር ነው። ይሄ ኦፖርቹኒቲ አንዴ ብቻ ስለምትመጣ ሶ የኛ ፕላን እንደዛ ነው። በጣም አሪፍ በጣም ቆንጆ በጣም አሪፍ ነው። ግን በዚሁ አጋጣሚ ከመጣ አይቀር አሁን ማህበራዊ ሚዲያ ላይ የተዛቡ ነገሮች አሉ፣ ልክ ያልሆኑ አካሄዶች አሉ። እናንተ ደግሞ አሁን የጀመራችሁት ነገር ይበል የሚያሰኝ ነው፣ ጥሩ ነገር ነውና ስለ ድርጅትህም አንሳለን። በዛውም ምን እየሰራችሁ ነው? እንዴትስ ደግሞ ጥሩ አድርጎ ማስኬድ ይቻላል ማህበራዊ ሚዲያን ለበጎ ነገር ለመጠቀም? ወላሂም ቆንጆ ጥያቄ ነው። ከድርጅታችን ለመጀመር ያክል ጀስት በአይሾ ኢትዮጵያ በሚለው ብራንድ ይታወቅና ውስጥ ለምንሰራቸው አግሪመንቶች ስላሉ በአይሾ ኢትዮጵያ የሚለው ብራንድ ይታወቅ። የቀረው ምንድነው? ሶሻል ሚዲያ ለኔ እንደ መሳሪያ ነው። ያን መሳሪያ ምን ታሪግበታለሽ ነው ጥያቄው። ብረት በሰጠሽ አቅልጠሽ መሳሪያ ሽጉጥ ለምትሰሪበት ወይስ አቅልጠሽ ምንድነው ታሪግበት? ሶ ኢትስ አፕ ቱ ዩ። ላንቺ ይሄ ሶሻል ሚዲያ የሚባል ኦር ቲክቶክን ስፔሲፊካሊ ስናመጣ አልጎሪዝም እኮ እንትን ይሻል መጥፎ ነገር ማየት ከጀመርሽ ይቀጥላል። ያንን ነው የሚያመጣልሽ። ዶክመንተሪ ማየት ከፈለግሽ ዶክመንተሪዎች ነው የሚያመጣልሽ። ስለዚህ ታይምሽን ዌስት በማያደርግ ሁኔታ አንቺን በሚያስተምር ሁኔታ በትክክል ከተጠቀምንበት አይ ቲንክ በእጃችን ላይ ትልቅ ኦፖርቹኒቲ ነው ያለው። በተለይ ወጣቶችን አፌክት እንደሚያደርግ እየሰማን ነው። ስለዚህ እንዴት አድርገን ነው የእውነት ቱ አወር አድቫንቴጅ ያንን መጠቀም የምንችለው? ስላለ ብቻ አይደለም መጠቀም ያለብን፣ አድቫንቴጁን ማወቅ ይኖርብናል እጃችን ላይ ያለው። በዚህም ነው የኛ ልጅ የተዋወቀውና እንግዲህ አይሾ ስፒድ ወይም ሳምሶን ኢትዮጵያው እንግዲህ አይሾ ኢትዮጵያ ለመጀመሪያ ጊዜ ነው የገባው አድዋና ሳይንስ ሙዚየም ወይስ ከዚህ በፊት ገብተህ ታውቃለህ? አድዋና ሳይንስ ሙዚየም ገባ ነበር። ስመረቅ ነው እንደው የገባው። ማርኬስም ገብቻለሁ። ሶ ጫፍ ላይ ደግሞ ገብቼ ወጥቻለሁ አይደለ? እስከ ማርኬስ ነው የገባው። ግን እዛ ጋር ጫፍ ላይ ወጥተ እንዳለው ኢትዮጵያን ሲያሳያት ሌላ ታሪክ ነበረ እና እሱም ተገርሞ እዛ ጋር የተፈጠረው ነገር ብዙ ነገር ነበር። እዛ ጋር እንደው እንትና ፋካ እንደ ካልሳሮ ብሎ ሰርቷል። ይሄ የሚገለበጠው ነገር አይደል? ጫፍ ላይ ወጥቶ ላይ እንትን ካልሳራው ቦዲ ጋርዶች ናቸው የገለገሉት እና
ደስታውን ሊቆጣጠር አልቻለም። እሱም በሳቱ እንኳን የኛ እንትን ብቻ ሳይሆን እኛ እሱ መቆጣጠር ካልቻለ እኛ ደግሞ አስቢ ምን እንደምትሆን ከባድ ነው። እንግዲህ በመጨረሻ ግን እኔ እንደው አይሾ ስፒድ የአፍሪካ ቱሩን አልጨረሰም፣ ይቀጥላል። ስለዚህ ባለፈው ደግሞ እኛ ሀገር ሲመጣ ኢትዮጵያ ሲመጣ የዚምባብዌውን አይሾ ስፒድ ይዞት ነው የመጣውና የኛው የኢትዮጵያው አይሾ ስፒድ ደግሞ ሌላ አፍሪካ ሀገር ከሱ ጋር ሊሄድ ይችላል ወይ? ሚስጥር ማባከን እንዳይሆን ግን ትንሽ ቀስ ብለህ ጫፏን ንገረን። አሁን በውስጣችን የያዝነው አንዳንድ ኦፊሻል የሆኑ አግሪመንቶችን ከጨረስን በኋላ ከስፒድ ጋር ኮሙኒኬሽን ላይ ነው ያለነው። የምንገልጥበት ጊዜ ይኖራል፣ በቅርቡ ይኖራል። አፍሪካ ባይሆንም ከሱ ጋር ሌሎችን ፕሮግራሞችም እያሰብን ነው። ዋው በእርግጠኝነት ግን በጣም ወዶታል ልጃችንን። በጣም ደስ ይላል። በጣም ደስ ይላል። እንግዲህ ብዙ ነገሮች ማንሳት እንችላለን። አንተ በተለይ ደግሞ ካሁን በኋላ ያለህን ኃላፊነት ቀድም አንስተን ነበርና ብዙ ነገሮችን አይታል። አገሬ እንደዚህ ያላት ቀድም አንተ እኮ ብላል። እሱ ብቻ ሳይሆን አንተ ራሱ እንዴ እኛ ለካ እንደዚህ ነን እንዴ ይሄውን ፍሳም ብሏል። እንደዚህ አዲስ አበባን ሳይከሩቁ እንደዚህ ነች እንዴ ለካ ሰፊ ነች። እናሱም ሲል የነበረው አዲስ አበባን በጣም አድካሚ ነው እንዲህ ዞሬ አላልቅ ብላኛለች ነበር ሲል የነበረውና አይሾ ስፒድ አንተ ካሁን በኋላስ ከማስተዋወቁ አንፃር ምናልባትም ደግሞ ያልታዩ ቦታዎች ብለህ መጀመሪያ መነሻህን የታርገህ ልትጀምር አስበሃል? አስቡታ እንዴት ማለት አሁን ላይ ያሰብኩት የመጀመሪያ ቱር ላደርግ የነበረው ወደ ትውልድ ቦታ ወላይታ ታስቢያለሁ። በጣም አለ እና ከመነሻ ነው ሰው ከመነሻ እስከጂ አገሬን አሳይቻቸው የተወለድኩበት ሰፈሬን አስተዳደግን ባህላችን አሳይቸው ከዛ ደግሞ ወደ ሌሎችም እስቲቤት ከዛም ደግሞ ወደ አፍሪካ እንወጣለን። ኢንተርናሽናል የማድረግ ፕላን አለን። ያው ብቻ ፈጣሪ ደግሞ ሁሉንም ከሱ ነው ይሳካል። ምክንያቱም ማይሆን ነገር እንደሌለ አይ ቲንክ ማሳያ ነህ አንተ እንደሚቻል። ስለዚህ ለነበረን ጊዜ እዚህ መታችሁ ቃለ መጠይቅ ስላደረጋችሁ ሀሳባችሁን ስላካፈላችሁን እጅግ አድርገን እናመሰግናለን። የያዛችሁትም እቅድ እንዲሳካ የሚመለከታቸው የመንግስት ኃላፊዎችም ሌሎችም የግል ድርጅቶች እንዲተባበሯችሁ እኛም ለመጠየቅ እንወዳለን። ምክንያቱም ስራው የግለሰብ ሳይሆን የሀገር ጉዳይ ነው፣ የሀገር ስራ ነው አይደለም፣ ሀገርን የማስተዋወቅ ስራ ነው። ስለዚህ እንግዲህ የሚመለከታቸው አካላት እነዚህን ሰዎች ከጎናችሁ አርጓቸው እንላለን። ከዛ ባሻገር ግን ሁለታችሁንም በተለይ ሳምሶን ደግሞ ይሄ ቅድም ገኒም እንዳለችው የሀገርን የመሸከም ጉዳይ ነውና የምታመሰግኗቸው አካላቶች ካሉ እዚህ እንድትደርሱ ካሁን በኋላ ለምትሰሯቸው ስራዎች ደግሞ እየረዷችሁ ሰፖርት እያደረጓችሁ ያሉ አካላቶችን ማመስገን ትችላላችሁ። ኦኬ በመጀመሪያ ይሄ ሁላ ጥረት ያው እኔ ባደርግም ከኔ በላይ ደግሞ ለኔ የታሰበልኝ ነገር ነው። በመጀመሪያ ለዚህ ሁላ ላደረገልኝ ፈጣሪን አመሰግናለሁ እና ስቀጥል ደግሞ መላ የኢትዮጵያ ሕዝብ ከጎኔ የነበረው በጣም እጅግ አድርጌ አመሰግናለሁ እና ሁሉም ቦታ ደግሞ የራሱን አሳልፎ እስከሚሰጠኝ ድረስ ከጎኔ የነበረው አዶናይ በጣም ከልቤ ከምለው በላይ በጣም አመሰግናለሁ እና ከዚህ በላይ ደግሞ ያው ለኛ ሁሉም ነገር አስተካክሎልን በመንግስት ደረጃ ያሉት ጠቅላይ ሚኒስትሩም ሆነ ቢሮ ባህልና ቱሪዝም ቢሮ ሚኒስትር ቢሮዎችን እንዳለ በጣም ከምልሽ በላይ በጣም አመሰግናለሁ እና በዚህ አጋጣሚ ደግሞ ያው ኢትዮጵያ በዚህ መልክ ስለተዋወቀች እንኳን ደስ አላችሁ። እንኳን አብሮ ደስ ያለን ኦፍ ኮርስ እና ከዚህ በላይ ደግሞ እኛም እንሰራለን። ያው በአጠቃላይ የኢትዮጵያ ሕዝብ በመንግስት ደረጃ በሁሉም ደረጃ ያላችሁ በጣም ነው አመሰግነው። ከጎኔ የነበራችሁ ደግሞ የኔ ቲም ሆኖ በጣም እጅግ አድርጌ አመሰግናችኋለሁ እና ከዚህ በላይ ሰርተን እናሳያለን። ከዚህ በኋላ ደግሞ ባለን ነገር እንደዚህ ከጎናችን ቱሪዝም ሚኒስቴር እና ጠቅላይ ሚኒስትር ቢሮ ያው ከጎናችን ሆኖ ቢያግዙን አብረን ብዙ ነገር እንሰራለን የሚል ነገር አለ። በሱ ብታግዙን የሚል ነገር መልካም በቀጥታ ለኢትዮጵያ ሕዝብ እየደረሰ ነው መልእክቱ። ፊሽ ወደ አንተ እንምጣ። ምስጋናውን ኦልሞስት ጨርሶታል።
ግን እኔ ከራሱ እሱን ከማመስገን መጀመር ፈልጋለሁ። ሳሚ በጣም ራስህን ሰውተህ እዚህ ደረጃ ላይ ኢትዮጵያ በማስተዋወቅ ደረጃ ስላደረስክልን የሆነት ፐርሰናሊ እሱን ማመስገን ፈልጋለሁ። እንደ ማኔጀርህም ደግሞ ይሄንን እድል ስለሰጠኝ አመሰግናለሁ። ካልነው በላይ እንደምንሰራ እግዚአብሔር እንደሚረዳንም ተስፋ አደርጋለሁ። ግን ሳይጠቀስ ማለፍ የማልፈልገው ምንድነው ተከታዮቹን ፋኖቹን በቃ ጆይን ካረኩት ጀምሮ ኮሜንቶችን እናያለን እና በቃ ያለው ሰፖርት ከመነግራችሁ በላይ ነው። አካውንቱ ስንት እንደተዘጋ ሰምታችኋል። 7 8 10 ምናምን ጊዜ ሲዘጋ ወዲያውኑ በአንድ ሌሊት 100 200 ሺህ የሚገባበት ጊዜ ነበርና ሶ ፋኖቹን በጣም አመስገን ፈልጋለሁ። ሰፖርታችሁ ካሁን በኋላ ነው እንዲያውም በደንብ የሚያስፈልገን። ሶ ዳለ ቻናሎቻችንን ገብቶ ፎሎ እንዲያደርጉ በተረፈ የቲክቶክ አሶሲዬሽኖች አሉ ከጎናችን የነበሩ ብዙ ኢንፎርሜሽን በማቀበል አብሮ በመርዳት በተለይ ደግሞ ሁሉም ሰው እንደሚያውቀው አዶናይ ከጎናችን ነበረ። ካሁን በኋላ ብዙ ነገሮችን ቅድም ከነገርኳችሁ ፕሮጀክቶች ውስጥ ይኖርበታል። ሶ እናንተም ደግሞ ማመስገን ፈልጋለሁ። እዚህ የሚያምር ስቱዲዮ ውስጥ አስገብታችሁ ውሃ ጋብዛችሁ ሻይ ጋብዛችሁ ይሄን እድል ስለሰጣችሁንም ደግሞ ማመስገን ፈልጋለሁ። እኛም እጅግ አድርገን እናመሰግናለን። ምክንያቱም የጋራ ነው ሁሉም ነገር። አሁን ግን እናንተን አሰናብተን ወደ ስፖርት ልንሄድ ነው አይደል? ወደ ስፖርት ዝግጅታችን ልንሄድ እሱቤ እንደዚህ ያኮበኩበን ያለውና ሲዩ እያለ መጣ ነው። እሱቤ ግባ። እሱቤ እንኳን ደህና መጣ። ሎ ሰላም ካ ከይቱ ፈይተረነና እንዴ መግባባት ደስ ይገኛውን ባንድ ግባባን በወላይትኛው በጣም ደስ ይላል። በምን በጣም ኮርተን ብራል። ታንክ ዩ እናመሰግናለን። በጣም እናመሰግናለን። በጣም መልካም ጊዜ። እሱቤ